ሄርሜላ አሁን ደግሞ ምን ይውጥሻል? እንግዲህ ምን ይውጥሻል? አብርሃም ይኸው ከፍቅር ጋር እየተሳሳመ እየተላሳሰ ያኔ ታይ ይቅርታ ታደርግለት እንደማይፈልግሽ ነግሮሻል። አይፈልግሽም፣ ይሄ ወንድ ለስሜት ብቻ ነው የሚፈልግሽ ብለን ስንነግርሽ አይ ያለሱ አልሆንም በአንገቴ ብታርጅኝ ብላ ብታስገብብኝ እኔ ከአብርሃም አርቅም ብለሽ ለፍቅር ራሱ ተናግረሻል። ይሄን ደግሞ በአንድ አመትሽ ተናግረሻል። እና አሁን ደግሞ ያው እንኳን ደስ አለሽ አይተሻል ውርደትሽን። ባለፈው ላይቭ ላይ እንደዛ እሱ አጠገብ እንደዛ ስትሆኝ የነበረው ለካ እሱ እየታዘበሽ ነበር ቁጭ ብለው ማለት ነው። ምክንያቱም እንደማይፈልግሽ እንደማይወድሽ ስለሚያውቅ ማለት ነው። እና ውስጡ ስለሚያውቅ ምን አይነት ሴት ናት ብሎ እየታዘበሽ ነበር። ግን አንቺ አልገባሽም። አሁንም ቢሆን ደግሞ ይሄ ፍቅርና ሄርሜላ ማነው አብርሃም የተሳሰሙት ነገር ሩቴ የአብርሃም ነገር ከአወቀችው ማንነቱን ካወቀች በጣም ቆይታለች። እሷ ስትጥር የነበረውን የበፊት ማንነቱን ለመመለስ ወደ ራሱ እንዲመለስ ጤነኛው እንዲሆን የበፊት አብርሃም እንዲመጣ ነው እንጂ ስትለፋ የነበረው የአሁኑን አብርሃም አትፈልገውም። ታውቃላችሁ ሁላችሁም። ሁሉንም ነገር ትቶ ወደ ትዳሩ እንዲመለስ ነው የምትፈልገው እሷ። ከሌላ ከሄርሜላ ጋር ያለውን ነገር ሁሉም ነገር ጨርሶ አስተካክሎ ወደ ቤቱ እንዲመለስ ነው የሚፈልገው። እንደ ሄርሜላ የትም ሄዶ እንደማይቀበላት እንደማትቀበለው ስለሚያውቅ ነው ይሄ ሁሉ ሩቲ ላይ እየተደረገ ያለው ማለት ነው። እና ምን ልላችሁ ፈልጌ ነው፣ በዚህ ቪዲዮ አንድ ሰው ብቻ ነው የሚጎዳው። ሩቲዬ ታውቋለች የአብርሃም ማንነት፣ አይመለከታትም ትጀምረ ማለት ነው። ማንም አይመለከተውም ከሄርሜላ ውጭ ማለት ነው። ሄርሜላ ግን ውርደትሽን አይተሻል፣ ይመችሽ። በደንብ አይተሽ ደግሞ አሁን ደግሞ ነገ ምን እንደምትይ የሁሉ እንግዲህ ሚዲያ ላይ ተሰራጭተዋል። አንቺም ታይወለሽ ብዬ አምናለሁ። ምክንያቱም የአንቺ እህቶች አሉ ያደርሱልሻል፣ ቀለም ማነው ጥፍር ቀለም ይላኩልሽ ማለት ነው። እና እሱን ካየሽ በኋላ ምን እንደምትይ ደግሞ እንደዚሁ ተላላስሽ ተለጣጠፍሽ ትመጪም እንደሆነ እና ያለን ለነገሩ አንቺ ልምድሽ ስለሆነ ስለ አንቺ አላውራም ብዬ ትቼ ነበረ፣ ግን ላውራሽ ልንገርሽ ብዬ ነው። ያው አለ አይደለ አንዳንዴ ማውራት ጥሩ ነው። ስንነግርሽ ብትሰሚኝ ለራስሽ ክብር ቢኖርሽ። አሁን ይሄ ውሸት ነው አፕሊኬሽኑ ምናምን ልንል አንችልም። በግልጽ የሚታይ ነገር ከንፈር ለከንፈር ሲላላሱ ፊቱ ስጠርግለት የሳመችውም ስጠርግለት የሚያሳይ ቪዲዮ አይተሻላ። ከዛ በኋላ ምን እንደምትይ እናያለን ማለት ነው። ሩቲዬ ተይ፣ ቴክስቱን የተጻጻፉትን ይሄ ሩቲዬ ላታቅ ትችላለች፣ ይሄ የተደበቀ ሊሆን ይችላል፣ ግን እናሳይ ስልሽ ስትይ አውቃችሁ ነው እኔን ከአብርሃም ልትርቁኝ ፈልጋችሁ ነው ብላሽ መለሻቸው። ይሄ የተሳሳሙትን ሩትዬ ላታቅ ትችላለች። ይህንን እያወቀች ከፍቅር ጋር አትሆንም፣ እሱን እናውቃለን። ግን ሚሴጆቹን ቴክስቶቹን የተጻጻፉትን ነገር ብታይ ኖሮ ትንሽ ትነቂ ነበር። ግን አታይም፣ ደንዝዘሻል። አንቺ ዶዝ ሆነሻል። ገባሽ?